በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ብለን የአቡነ አረጋዊን ታሪክ እንጀምራለን። አቡነ አረጋዊ ዘደብረ ዳሞ። በዚህች ቀን አረጋዊ ዳሞ በመባል የሚታወቀው አባ ዘሚካኤል ነው። ታሪኩም እንዲህ ነው። 9 ቅዱሳን መልአኩ ቅዱስ ሚካኤል ግብፅ ከአስቄጥስ ገዳም በደመና ነጥቆ ወደ ኢትዮጵያ አምጥቶ በትግራይ ክፍለ ሀገር በአክሱም ምድር አድርሷቸዋል። ገዳም ገብተው ሲጸልዩ አባ ዘሚካኤልም ደብረ ዳሞ የሚባል ተራራ ስር ነበር። ከዚያች ተራራ ላይ ወጥቼ ብጸልይ እያለ ወደ እግዚአብሔር ይለምን ነበር። እግዚአብሔርም ዘሚካኤልን አውጥቶ ወደ ዳሞ ተራራ እንዲያደርስ ዘንዶ አዘዘለት። ዘሚካኤልም በተራራው ስር ይጸልይ ነበር። የታዘዘው ዘንዶ በቀትር ጊዜ መጣ። ዘንዶውም ወደ ተራራው መውጣት ጀመረ። ግማሽ አካሉ ከወገቡ በላይ ተራራው አናት ላይ ሲደርስ ዘሚካኤልም ጅራቱን ጨብጦ መውጣት እንደሚችል አሰበ። የዘንዶውን ጅራቱን ያዘው። ዘንዶውም እነካኝ ብሎ ጅራቱን ፈጥኖ ሳበ። ዘሚካኤልም አብሮ ተወርውሮ ወደዚያ ወጣ። ዘንዶውም ተመልሶ ሊውጠው ሲል መልአኩ ቅዱስ ሚካኤል ይጠብቀው ነበርና አዳነው። በዚያም ሲጸልይ ኖረ። እስከ ዛሬ ድረስም ሞትን አልቀመሰም። እውነት እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት በኃይል ስትመጣ እስኪያዩአት ድረስ ሞትን የማይቀምሱ አሉ አላቸው። ማርቆስ ምዕራፍ 9 ከቁጥር 1። በደብረ ዳሞ ተሰውሮ ይኖራል እንጂ። ጸሎቱና በረከቱ ከሁላችን ጋር ትሁን። በሁለተኛነት የምናከብረው በዓላችንም ገብረ ክርስቶስ ጻድቅን ነው። ገብረ መርአዊ በመባል የሚታወቅ ከጫጉላው የመነነ አስደናቂው ጻድቅ ገብረ ክርስቶስ መታሰቢያው ነው። ታሪኩም እንዲህ ነው። በቁስጥንጥንያ አገር የሚኖሩ አባቱ ቴዎዶሲዮስ የተባለ አገረ ገዥ እናቱም መርኬዛ ይባላሉ። ልጅም የላቸውምና ወደ ኢየሩሳሌም ሄደው ልጅ እንዲሰጣቸው ተሳሉ። ወደ እግዚአብሔርም ለመኑ። ልመናቸውን ሰማና ያማረ ልጅ ሰጣቸው። ስሙንም አብደልሚስ ብለው ሰየሙት። እንዲሁ ጠሩትም። ትርጓሜው ገብረ ክርስቶስ ማለት ነው። የቤተ ክርስቲያን ትምህርት ሁሉም አስተማሩት። እንዲህም እያላደገ በጎለመሰ ጊዜም የሮሜውን ንጉሥ ልጅ አጭተው እንደሚያጋቡት ጠየቁት። ሚስት አግባ ብለውም ነገሩት። እርሱም ሳይወድ የእናት አባቱን ትእዛዝ ለማክበር ይሁን እሺ አለ። ልጆች ሆይ አባቶቻችሁን አክብሩ ይላልና መጽሐፈ ሲራክ። አባትህንና እናትህን አክብር መልካም እንዲሆንልህ ያለውን መጽሐፍ በማሰብ እንጂ። እርሱም የዚህ ዓለም ኑሮ ኃላፊነቱን አስቦ እምቢ እንዳይል የእናቱንና የአባቱን ትእዛዝ ሆነበትና ይሁን አለ። እንደ ሥርዓቱም አደረገው። አጋቡትም። ሥርዓተ መራዊ ፈጽሙ በማለት ከጫጉላ ቤት አግብተው ዘጉባቸው። ገብረ ክርስቶስም ሙሽራይቱን እንዲህ አላት፣ ዓለም ኃላፊ ነውና
ድንግልናሽን ጠብቀሽ ኑሪ ብሎ የሙሽርነቱን ልብስ አውልቆ ግምጃ ለብሶና እግዚአብሔር ካንቺ ጋር ይኑር ብሎ ተሰናብቷት ወጣ። ከዚህ በኋላ እርሷም አለቀሰችና ቀረች። ጌታዬ ሆይ ለማን ትተወኛለችው? እርሱም ለእግዚአብሔር ሰጥቼሻለሁ አላት። ብትችይስ በአባቴ ቤት መበለት ሆነሽ ኑሪ አላት። እንዳዘዛትም ኖረች። እርሱም ወጣና እኔም ጌታዬን እግዚአብሔር እንድከተለው ነው አለ። ከዚያም ተጓዘ። ስለ ስሜም ቤቱን ወይም ወንድሞቹን ወይም እህቶቹን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል ያለውን የወንጌል ቃል በማሰብ ወጥቶ ተጓዘ። ሚስቱም ዝም አለች። ከጫጉላው ወጥቶ ሄዶ ከባህር ደረሰ። በመርከብም ገብቶ የዓመት መንገድ የሚሆን በአንድ ቀን ተጉዞ አርማንያ ደረሰ። ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ያለውን የወንጌል ቃል በማሰብ ተሰደደ። በነጋ ጊዜም እናቱና አባቱ ወደ ጫጉላው ቤት ገቡ። ልጃቸውን አላገኙትም ነበር። ሙሽሪትንም ልጃችን ወዴት ነው አሏት። እርሷም ለማንም አትናገሪ ብሎ አስማለኝ፣ በሌሊትም ወጥቶ ተጓዘ አለቻቸው። በምድር ላይም ወድቀው አለቀሱ። ከዚህ በኋላ ገብረ ክርስቶስን ይፈልጉ ዘንድ 500 ወታደሮችን ላኩ። ንጉሥ ነውና እያገሩም አሳወጀ። ወታደሮችም ካለበት አገር ደረሱ። ገብረ ክርስቶስን ባያቸው ጊዜ እነዚህ ወታደሮች አግኝተው እንዳይወስዱኝ ሰውነቴን የሚቀይር ስጠኝ ብሎ ወደ እግዚአብሔር ጸለየ። ወዲያውኑ በሰውነቱ በአካሉ ላይ ትል አዘዘበትና ሰውነቱን በሳስቶ በላው። ሰውነቱም ተለወጠ። ከነዳያኖችም ጋር ተቀመጠ። ወታደሮችም እንደ ነዳያን መጽውተውት አለፉ፣ አላወቁትም ነበር። በድንግል ማርያም ስም የተሰራች ቤተ ክርስቲያንን አገኘ። በዚያችም 7 ዓመት ኖረ። ከዚህ በኋላም እመቤታችን ለአንድ ቄስ ተገለጸችለትና ገብረ ክርስቶስን ይዘህ ከቤተ ክርስቲያን ውስጥ አስገባው አለችው። እንዳለችውም አደረገ። ከዚህ በኋላም ገብረ ክርስቶስ ክብሬ ተገለጸብኝ፣ ውዳሴ ከንቱ ሆነብኝ ብሎ በሌሊት ወጥቶ ሄደ። ወደ ባህር ዳርቻም ተጓዘና በመርከብ ገብቶ ወደ ሌላ ሀገር ለመሄድ አሰበ። በእግዚአብሔር ፈቃድም ወደ አባቱ ሀገር ደረሰ። እርሱም ሌላ ሰው ከማጽደቅ ዘመዶቼን ላጽድቅ ብሎ በእናቱ በአባቱ ደጅ ይቀመጥ ዘንድ ጠየቀ። እነርሱም አላወቁትም ነበር። እንዲቀመጥም ፈቀዱለት። በደጅም ተቀምጦ ትራፊያቸውን እየተመገበ ባሮቹም የዕቃ እጣቢ እየጣሉበት እየተሳለቁበት 15 ዓመት ኖረ። ሰውነቱም በቁስል ተበላሽቶና ሲወጡ ሲገቡ እንዳይሸታቸው ይድልን ይሉት ነበር። ውሾችም ቀድሞ ስለሚያውቁት ቁስሉን ይልሱለት ነበር፣ አይጣሉትም ነበር። ከዚህ በኋላ ወደ እግዚአብሔር ጸለየና ለእናቴና ለአባቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ አለ። በዚያን ጊዜ ስምህን ለሚጠራ መታሰቢያህን ለሚያደርግ
ምሬልሃለሁ ብሎ ቃል ኪዳን ሰጠው። ክብር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ዳዊት መዝሙር 115 ከቁጥር 5። ከዚህ በኋላ ገድሉን ከመጀመሪያ እስከ መጨረሻ ጻፈ። ሁለተኛም እኔ ልጃችሁ አብደለሚስ ገብረ ክርስቶስ ነኝ የሚል ጽፎ በእጁ ያዘ። ከዚህ በኋላም በሰላም አረፈ። ታላቅ ነፋስም ነፈሰ፣ ምድርም ተናወጠች። ያረፈበትም እሁድ ቀን ነበርና ካህናቱና ጳጳሳቱ ቅዳሴ ገብተው ሳሉ ሕዝቡ በቤተ ክርስቲያን ውስጥ ቆመው ሲጨነቁ የእግዚአብሔርን ሰው በንጉሥ ቴዎዶስዮስ ቤት ፈልጉ የሚል ቃል ከሰማይ ተሰማ። ሕዝቡም ፍለጋ ወጡ። ንጉሥ ቴዎዶስዮስም ከዙፋኑ ወርዶ ነገሩን ጠየቀ። ከቤተ ክርስቲያን የነበሩት ሰዎችም ከሰማይ ቃል እንደመጣ ፍለጋም እንደመጡ ለንጉሡ ነገሩት። ንጉሡም በቁስል በሽታ የታመመ አንድ ደካማ ሰው በደጁ እንደነበረ ነገራቸው። ምናልባት እርሱ ይሆናል ብለው ባዩት ጊዜ ሙቶ አገኙት። በእጁም ወረቀት እንደያዘ አዩት። እጁንም ፈትተው ለማየት ቢሞክሩ አለቅላቸው አለ። ሁሉም ወደ እግዚአብሔር ቢጸልዩ ከንጉሥ ቴዎዶስዮስ ቤት መበለት ሆና የተቀመጠችው ሴት ትቅረብ ይፈታላታል ተባባሉ። የቀድሞ ሚስቱ በእናት በአባቱ ቤት መበለት ሆና ተቀምጣ ነበርና በቀረበች ጊዜም ተፈታላት። ደብዳቤውም እኔ አብደለሚስ ግብረ መርአዊ ገብረ ክርስቶስ ልጃችሁ ነኝ የሚል አገኙበት። እናትና አባቱም ልጃቸው እንደሆነ አወቁ። ታላቅ ልቅሶ ማለቀሱ። በብዙ ክብርም አክብረው ቀበሩት። መቃብሩም በሽተኞችን በመፈወስ ብዙ ተአምራትን የሚያደርግ ሆነ። ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።